እነዚህን የሚገርሙ 7 ጥያቄዎች ከሰራችሁ በኋላ ጂኦግራፊ ግሬድ 9 ዩኒት 1 ሴክሽን 1.3 ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ ሰብቶፒክ 131 ጂኦሎጂካል ፕሮሰስ ኢን ኢትዮጵያ ለየትኛውም ለቴስት ለሚድ ለፋይናል ኢቭን ለኢንትራንስ ኤግዛም በቀላሉ እንደምትሰሩ ጥርጥር የለኝም። ሄሎ ዜር ማይ ኔም ኢዝ ብሩክ ሞክሪያ ፍሮም ኤምኬ አካዳሚ እንዲሁም በሁለተኛ ዓመት የህግ ተማሪ ነኝ። እንደሚታወቀው ኤምኬ አካዳሚ የተለያዩ ሳብጀክቶችን ስፔሻሊ ሶሻል ነክ የሆኑትን ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ፣ ሲቪክስ እና ሌሎችንም በጥያቄና ማብራሪያ እንዲሁም መጀመሪያ ላይ በሰመሪ ተማሪዎችን የሚያስተምር ቻናል ነው። ይህ ቻናል ዓላማው ተማሪዎችን ብቁ ማድረግ ለፈተና ማዘጋጀት ሲሆን እነኚህ ጥያቄዎች ደግሞ እናንተን በብዙ ያግዛሉ ብለን ተስፋ እናደርጋለን። እንደሚታወቀው ጂኦግራፊ ግሬድ 9 ዩኒት 1ን በአራት ፓርት ለመስራት አቅደን ማለትም በአሁኑ በዚህ በፓርት 3 ቪዲዮ 3 ትሩ ፎልስ እና 4 መልቲፕል ቾይስ ሲኖሩት በቀጣይ ፓርት በመጨረሻው ደግሞ 1.3.2 ሌሎች ጥያቄዎችን ይዤላችሁ የሚቀርብ ይሆናል። ወደ ጥያቄው ከመሄዳችን በፊት ቻናላችንን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ሌላ ደግሞ ምንድነው ከጥያቄዎቹን ከመስራታችን በፊት ሁልጊዜም ሰመሪ ፓርት ይኖረናል ማለት ነው። ስለዚህ ቀጥታ ወደ ሰመሪው እንገባለን። ቻናሎቻችንን ሰብስክራይብ ማድረግ አትርሱ። ሌትስ ጎ። ሰመሪውን ስናይ 1.3ን በሁለት ቪዲዮ ነው የምሰራላችሁ። በዚህ 3 ቪዲዮ ፎር ጂኦሎጂክ ኢራዎቹን እናያለን። በቀጣይ ቪዲዮ ደግሞ ላንድ ፎርም ኦፍ ኢትዮጵያ የሚለውን ደግሞ በቀጣይ ቪዲዮ ጥያቄዎቹንና ሾርት ሰመሪውን የምሰራላችሁ ይሆናል ማለት ነው። ስለዚህ ለአሁኑ 1.3.1ን ፎር ጂኦሎጂክ ኢራ ኦፍ ኢራ የሚሉትን ኦልደስት ቱ ኒወስት የሚሉትን በጋራ እናያለን ማለት ነው። በቻልነው አቅም ፈጠን ብለን ወደ ጥያቄዎቹ እንገባለን። ከዛ በፊት ሰመሪውን እንይ። ሰመሪውን ስናይ እንደሚታወቀው ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ ኢዝ አንደርስቱድ ስሩ 4 ሜጀር ኢራ። የኢትዮጵያ ጂኦሎጂካል ሂስትሪ ወይም ደግሞ የኢትዮጵያ ዝግመታዊ ለውጡ የጂኦግራፊካዊ ዑደቱ 4 ሜጀር ኢራዎችን 4 ሜጀር ትልልቅ የጊዜ ክፍፋዮች እንዳሉት እናያለን ማለት ነው። የመጀመሪያው ፕሪኬምብሪያ ይባላል። ሁለተኛው ፓሊዮዚክ፣ ሁለተኛው ሜሶዞይክ፣ አራተኛው ደግሞ ሴኖዞይክ ይባላል ማለት ነው። ስለዚህ ሁሉንም አንድ ባንድ እናያቸው። ሜጀር ኪ ፖይንት ነው የምናየው። ፕሪከምብሪያ ከ4.5 ቢሊየን እስከ 600 ሚሊዮን ይርስ ኤጎ ይሆናል ተብሎ ይገመታል። እንደምታውቁት ምድር ከተፈጠረች 4.6 ቢሊዮን ዓመት ይሆናታል ተብለው ሳይንቲስቶች ቲዎሪ ያስቀምጣሉ። ኤቪደንስ የለም እንደምታውቁት፣ ግን ቲዎሪ ነው ማወቅ ያለባችሁ። ስለዚህ ሳይንስ አንዳንድ ቲዎሪዎችን ያስቀምጣል ማለት ነው። ስለዚህ ፕሪከምብሪያ ኢራ ውስጥ ከ4.6 እስከ 600 ሚሊዮን ያለውን ጊዜ ይይዛል። ይሄ በጣም ብዙውን ፐርሰንት የሚይዘው ሜይ ቢ 80-90 አካባቢ ፐርሰንቱን የሚይዘው ይሄ ፕሪኬምብሪያ ኢራ ነው ማለት ነው። እዚህ ፕሪኬምብሪያ ኢራ ውስጥ ኬ ኢቨንት የሆነው ነገር ምንድነው? ፎርሜሽን ኦፍ ክሪስታላይን ቤዝመንት ኮምፕሌክስ ሮክ የሚባለው ክሪስታላይን ቤዝመንት ኮምፕሌክስ ሮክ የተለያዩ አለቶች እንዲፈጠሩ ምክንያት ሆኗል ማለት ነው። ዚስ አር ኦልደስት ሮክ ኤንድ ፎርም ዘ ፋውንዴሽን ኦፍ አፍሪካ። ይሄ በጣም የጥንቱ ድንጋይ ወይም ደግሞ የጥንቱ አለት ነው ይባላል እና አፍሪካ ደግሞ ከዚህ አለት እንደተፈጠረች እናያለን ማለት ነው። 12ኛ ክፍል ላይ በደንብ ትማራላችሁ። እና ፕሮሰሶች ምን አይነት ፕሮሰስ ነበረ ፕሪኬምብሪያ ላይ ስናይ የመጀመሪያው ኦሮጆኒክ ሙቭመንት ይላል። ምንድነው? ቮልካኒክ አክቲቪቲ እንደ ማውንቴን ቢልዲንግ። ቮልካኒክ አክቲቪቲ በጣም የቮልካኖ ይፈነዳ ነበረ። ሌላኛው ደግሞ ማውንቴን በጣም ይሰራ ነበረ ከዚህ ከቮልካኖ ማለት ነው። ይሄ ማውንቴን ፎርም ሲደረግ ወይም ማውንቴን ሲሰራ ምን ይባላል? ኦሮጄኒክ ሙቭመንት ይባላል ማለት ነው። ስለዚህ ይሄን ያዙት። ዚስ ማውንቴን ዌር ሌተር ወርን ዳውን ባይ ኢሮዥን። ከዛ በኋላ ላይ ይሄ ተራራው በምንድነው ጎርፍ ወይም ደግሞ በአፈሩ ከላዩ ላይ ተሸረሸረ፣ ኢሮዥን አጋጥሞታል ማለት ነው። ኢትዮጵያ ውስጥ ቱዴይ ይሄ ፓሊዮዚክን አለት የምናገኘው ትግራይ ላይ እናገኛለን። ሴንትራል ትግራይ ማለት ነው። አባይ ጎርጅ የሚባለው ላይ እና ሳውዘርን ኢትዮጵያ ላይ ወደ ደቡባዊ ኢትዮጵያ ላይ ይገኛል ማለት ነው። ስለዚህ ፕሪኬምብሪያ ይሄን ይመስል ነበረ። ቀጣይ ወደ ፓሊዮዚክ እንሂድ። ፈጠን ለማለት እሞክራለሁ። ፓሊዮዚክ ኢራ ላይ ፓሊዮዚክ ኢራ የሚባለው ጊዜው ከ600 እስከ 250 ሚሊዮን
አመት ነው ማለት ነው። ይርስ ኤጎ ነው። ከዛ እስከዛ ያለውን ማለት ነው። ከ600 ሚሊዮን እስከ 250 ሚሊዮን ያለው ነው። ኪ ነገር የተፈጠረው ነገር ምንድነው? ኪ ነገር ምንድነው? ዘ ግሬት ጋፕ ቢኮዝ ኖ ሜጀር ሮክ ኒው ሮክ ፎርሜሽን ይላል ማለት ነው። እዚህ ታይም ላይ በጣም ዝምታ ነበረ። ግሬት ጋፕ ይባላል ማለት ነው። ግሬት ጋፕ የሚባለው ብላችሁ ከተጠየቃችሁ ከዚህ በኋላ ፓሊዮዚክ ኢራ ነው ማለት ነው። ስለዚህ ምንም ድንጋይ አልተፈጠረም። ምንም የሆነ ነገር የለም። ግን ምን ሆኗል? ፕሮሰስ ሁለት ፕሮሰስ አለ። ዲኑዴሽን እና ፔናፕላኔሽን ይባላል። ዲኑዴሽን ማለት ኢሮዥን ነው። ያው ፕሪከምብሪያ ላይ የተፈጠሩ ኦሮጆኒክ ማውንቴኖች አሉ። እነሱ ደግሞ ምን ሆነዋል? ኢሮዥን አጋጥሟቸዋል ማለት ነው። ኢሮድ ሆነዋል። ከዛ ፔናፕላኔሽን ነው። ሊቪንግ ኦፍ ዘ ላንድ ሰርፌስ ይላል ማለት ነው። ሌቭሊንግ ነው። ሌቭሊንግ ኦፍ ዘ ላንድ ሰርፌስ አጋጥሟል ማለት ነው። ስለዚህ ዘ ማውንቴን ኦፍ ፕሪከምብሪያን ዌር ወርን ዳውን ኢንቱ ዘ ሪላቲቭሊ ፍላት ፕሌን ማለት ነው። ስለዚህ ይሄ የተራሮቹ ምናምን እየተሰባበሩ እየተፈረካከሱ በኢሮዥን ኢሮድ እየሆኑ ምን ሆኑ? ፍላት ፕሌን ወደ መሆን መጣ ማለት ነው። ስለዚህ ፍላት ፕሌን የምን ውጤት ነው? ፓሊዮዚክ ውጤት ነው ማለት ነው። ላይፍ ስናይ ናውን ፎር ዘ ፕሪዶሚናንስ ኦፍ ኢንቨርትብሬት ያው ኢንቨርትብሬት ሲል ተገላቢቶች ነው። ከፕሪከምብሪያው አለ ማውንቴን ፎርም ያደርጋል። ይሄኛው ደግሞ በተቃራኒ ማውንቴንን ሲፈርስ የምናየው ፕሮሰስ ነው ማለት ነው። ከዛ ሜሶዞይክ አለ ከ250 እስከ 700 ሚሊዮን ዓመት ማለት ነው። ኬ ኢቨንት ምንድነው? ሲዲመንተሪ ሮክ ነው። ዱ ቱ ዘ ሲንኪንግ ኦፍ ዘ ላንድ ማስ ኤንድ ትራንስግሬሽን አድቫንስድ ዘ ሪግሬሽን ሪትሪት ኦፍ ዘ ሲ ይላል ማለት ነው። እዚህ ጋር አራት ፔሪዮዶች አሉ። ይሄ ሜሶዞይክ ኢራ በሶስት ፔሪድ ይከፋፈላል። ትሬሲክ፣ ጁሬሲክ እንደ ክሬቲሺየስ ፔሪድ ይባላል ማለት ነው። ትሬሲክ ፔሪድ ላይ አዲግራ ሳንድስቶን ፎርም ሆኗል። ምን ሆነ? መጀመሪያ ላይ ሲንክ አረገ መሬቱ። ይሄ ከሶማሊያ አካባቢ ወደ ኢትዮጵያ አካባቢ መሬቱ ሲንክ ሲያደርግ የኢንዲያን ኦሽኑን ታውቁታላችሁ። ያ ኦሽን እላው ላይ መጣ ማለት ነው። በዛ ምክንያት ኦሽን ውስጥ የነበሩ ድንጋዮች ወደዚህ ቦታ ላይ ሰፈሩ ማለት ነው። በዛ ምክንያት አዲግራ ሳንድስቶን የሚባለው ነገር ተፈጠረ። ጁሬሲያን ፔሪድ ላይ ምን ሆነ? አሁንም እዛው ሆነ ማለት ነው። ላንድ ማስ ትራንስግሬስ አድርጎ እዛው ሲቆይ ሌላ ድንጋይ ደግሞ ሌሎች አለቶች ሂንታሎ ላይ ምስል የሚባለው ጁሬሲክ ፔሪድ ላይ ፎርም አደረገ ማለት ነው። ከዛ በኋላ ምንድን ነው የሆነው? ይሄ ውሃው ከላዩ ላይ ሲነሳ ይሄ ድንጋዩ ተከምሮ ወይም ደግሞ አለቱ ከሆነ በኋላ ድንጋዩ ከላዩ ላይ ሲነሳ አፐር ሳንድስቶን የሚባል ሳንድ ተፈጠረ ማለት ነው። ስቶን ተፈጠረ ማለት ነው። ሶ ላይፉን ስናይ ላይፍ እዚህ አካባቢ ላይ ሬፕታይሎች ነበሩ። አንዳንድ ትላትሎች ሬፕታይልስ ነበሩ። ዳይኖሰር ነበረ። እንዴት ዊዝ ዘ ኤክስቲንክሽን ኦፍ ዳይኖሰር ኢን ዘ ኢመርጀንስ ኦፍ ማማስ። እንደሚታወቀው ሜሶዞይክ ኢራ ላይ ዳይኖሰር ከ700 ሚሊዮን ዓመት በፊት ኤክስቲንክት እንዳደረገና እንደጠፋ እናያለን ማለት ነው። ስለዚህ ኤጅ ኦፍ ሬፕታይልስ እንደሚባል ያዙት ማለት ነው። ሴኖዞይክ ኢራ እንደምታውቁት ሴኖዞይክ ኢራ የኢትዮጵያን ዋናውን የኢትዮጵያን ላንድ ፎርም እንትን ያደረገው ሼፕ ያደረገው የቀረጸው ሴኖዞይክ ኢራ ነው። ከ700 ሚሊዮን እስከ አሁን ድረስ ያለው ማለት ነው። ሁለት ፔሪዶች አሉት በውስጡ ሴኖዞይክ፣ ትሪተሪ ፔሪድ እና ኳተርነሪ ፔሪድ ይባላል ማለት ነው። ትሪተሪ ፔሪድ ላይ ሁለት ነገር ሜቢ አይ ቲንክ ተፈጥሯል። ትራፒያን ላቫ ሲሪዝ ዊች ፎርምድ ኖርዝ ዌስተርን እና ሳውዝ ኢስተር ሃይላንድ ላይ ትራፒያን ላቫ ሲሪዝ ሆነ ኢረፕት አድርጓል። ቮልካኒክ ሆኗል ማለት ነው። አፕሊፍቲንግ ኦፍ ዘ ላንድ ኤንድ ኢንቴንስ ቮልካኒክ ኢረፕሽን ክሬትድ ትራፒያን ሲሪዝ ማለት ነው። መሬቱ ከፍ በማለቱ ምክንያት ሁለቱ ከኢንዲያን ኦሽን ጋር እና ከዚህ ኢትዮጵያ አካባቢ መሬቱ እዛ አካባቢ አፕሊፍት በማድረጉ ምክንያት ትራፒያን ላቫ ሲሪሶች ቮልካኖች እንዲፈጠሩ አድርጓል። ሌላኛው ደግሞ ግሬት ኢስት አፍሪካን ሪፍት ቫሊ በዚህ ሴኖዞይክ ትሪተሪ በሚባለው በኢራው በፔሪድ ውስጥ ነው የተፈጠረው ማለት ነው። ሌላኛው ኳተርነሪ እና የመጨረሻው እሱ ነው። ኳተርነሪ ፔሪድ የሚባለው ካራክተራይዝድ ባይ ሞር ሪሴንት ቮልካኒክ አክቲቪቲ ዊዝን ዘ ሪፍት ቫሊ ኤርታሌ እንደዛ ቮልካኒክ ኦፍ ኢቮሉሽን ኦፍ ሞደርን ሂውመንስ ይባላል ማለት ነው። ስለዚህ ሆሞ ሳፒየንስ የሚባሉት ነገርም እዚህ ውስጥ ነው የተፈጠረው ኳተርነሪ ፔሪድ ውስጥ። እንዲሁም ደግሞ ኤርታሌ አፍሪካ ይሄ ምንድነው ሪፍት ቫሊ ውስጥ ያሉ አሁን ዶርመንት በጣም አክቲቭ ቮልካኒክ አክቲቪቲዎች አሉ። እነሱ የተፈጠሩትም በዚህ ውስጥ
በኳተርነሪ ፔሪድ ውስጥ እንደሚባል እናያለን ማለት ነው። እና ቪዲዮአችን እየረዘመ ስላስቸገረ ለማሳጠር ቶሎ ቶሎ ለመሄድ እንሞክራለን። ስለዚህ 1.3.1ን ሰመሪው ይሄን ይመስላል። ወደ ጥያቄው እንሂድ። እንደሚታወቀው 3 ትሩ ፎልስ ጥያቄዎች ናቸው። ከዛ 4 መልቲፕል ቾይስ ይኖራሉ። እኔ ፈጠን ፈጠን ስለምል እናንተ ቶሎ ብላችሁ ፖዝ እያደረጋችሁ ቪዲዮን መልሱን ገስ አድርጉ ማለት ነው። መልሱን ገምታችሁ ካያችሁት ለእናንተ ጥሩ ነው፣ እንዳትረሱት። ከተሳሳታችሁ እንድታረሙ፣ ልክ ከሆናችሁ ደግሞ አፕሪሺየት ያደርጋችኋል። ስለዚህ እኔ እንዳነበብኩና እንደጨረስኩ ፖዝ አድርጋችሁ እዩ ማለት ነው። መልሳችሁ እንዲተርሚን አድርጉ። ሶ ወደ አንደኛው ጥያቄ ስንሄድ the Paleolithic era is known for the significant structural formation in Ethiopia, including a creation of major mountain ranges and sedimentary rocks. ሶ መልሳችሁ ምን ገስ አድርጉ። እንደነገርኳችሁ ነው ቅድም ፓሊዮዚክ ኢራ ውስጥ ሁለት ነገሮችን አይተናል እና ፒስ ኳይት የሆነበት ታይም ነበረ። እሱን አይተናል። ሶ መልሳችሁ ምንድን ነው? ፎልስ። ትክክለኛው መልስ ፎልስ ነው። ምክንያቱም እዚህ ኢራ ውስጥ ፓሊዮዚክ ኢራ ውስጥ ሁለት ነገር ነው ያየነው፣ ዲኑዴሽን ኢሮዥን ማለት ነው። ፔናፕላኔሽን ደግሞ ሌቭሊንግ ኦፍ ዘ ላንድ፣ ላንዱ ሌቭል ሆነ፣ እሱን ነገር ነው ያየነው ማለት ነው። ስለዚህ ፓሊዮዚክ ኢራ የሚለው ግሬት ጋፕ በመባል ይታወቃል እንጂ እንትን ይሄ ማውንቴን ሬንጅ እንደ ሴዲመንተሪ ሮክ የሚለውን ክሬት አልተደረገም እዚህ ኢራ ላይ ማለት ነው። ሶ ወደ ሁለተኛ ጥያቄ ስናልፍ the Cenozoic era, particularly Tertiary period, was responsible for the formation of Ethiopian Rift Valley and the pouring out of extensive basaltic lava known as Trapean lava series. True or false? መልሱ ትሩ ነው። ቀደም እንደነገርኳችሁ ሴኖዞይክ ኢራን በሁለት ነው ከፍለን ያየነው፣ ትሪቴሪ እንደ ኳተርነሪ ነው። ትሪቴሪ ውስጥ ትራፒያን ላቫ ኢራፕት በማድረጉና የሪፍት ቫሊ መፈጠርን ነው የነገርኳችሁ ማለት ነው። ስለዚህ መልሱ ትሩ ነው ማለት ነው። ወደ ሶስተኛ The oldest rock in Ethiopia are sedimentary sandstone and limestone formed during the Mesozoic era. ሶ መልሱ ፎልስ ነው እንደተለመደው። ምክንያቱም ከሜሶዞይክ በፊት ፕሪከምብሪያ ላይ ማለት ነው፣ ፕሪከምብሪያ ላይ ክሪስታላይን ቤዝመንት ኮምፕሌክስ ሮክ እንደተፈጠረ ነግሬያችሁ ነበር። ሶ የሱ ነው እንጂ የሜሶዞይክ አይደለም ማለት ነው። ስለዚህ ወደ ቾይስ ስናልፍ ከዛ በፊት ግን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ቻናላችን እንዲያድግ እኛ አፕሪሺየት ከሆነ ነው ዩቲዩብ ልሰራላችሁ የሚችለው ማለት ነው። ጥያቄዎቹ ደግሞ እየጠቀሟችሁ እንደሆነ በጣም አስባለሁ። እኔ በእናንተ ታይም ላይ ስፈልገው የነበረ ነገር ስለሆነ ማለት ነው። ሶ ወደ ጥያቄው ስናልፍ The geological history of Earth is divided into 4 major eras. What is the correct chronological order from the oldest to most recent? A. Cenozoic, Mesozoic, Paleozoic and Precambrian. B. Precambrian, Mesozoic, Paleozoic, Cenozoic. C. Precambrian, Paleozoic, Mesozoic, Cenozoic. D. Paleozoic, Precambrian, Cenozoic, Mesozoic. ትክክለኛው መልስ ምንድን ነው? ሲ። ቀላል ስለሆነ ያዙት። እነኚህ መሸምደድ አለባችሁ። እዛ ውስጥ የተፈጠሩትን ሰመሪው ላይ ያቀረብኩላችሁ ኪ ፖይንት በጭንቅላታችሁ ከች አድርጋችሁ ማስቀመጥ አለባችሁ። ስዕሉ ሊኖር ይገባል አእምሯችሁ ውስጥ ማለት ነው። ስለዚህ ሲ ላይ ያለው ፕሪካምብሪያ፣ ፓሌozoic፣ ሜሶዞይክ፣ ሴኖዞይክ የሚሉት በጣም እንትን ናቸው ማለት ነው፣ ትክክለኛ ናቸው። ለማስታወስ ከፈለጋችሁ ደግሞ ሚኖሚካሊ እንደዚህ መያዝ ትችላላችሁ። ፒፕል ፕሌይ ሙዚክ ኮንስታንትሊ የሚለው PPMC ፒፕል ፕሌይ ሙዚክ ኮንስታንትሊ። ፒ ፕሪካምብሪያ፣ ፕሌይ የሚለው ፕሪካምብሪያ ፓሌozoic፣ ኤም የሚለው ሙዚክ የሚለው ኤምዋ ሜሶዞይክ፣ ኮንስታንትሊ የሚለው ሴኖዞይክ ማለት ነው። እንደዛ ፒፕል ፕሌይ ሙዚክ ኮንስታንትሊ ያ ሶ ቱ ምንድነው የሚለው during the Mesozoic era the transgression of sea into the Horn of Africa led to the formation of sedimentary rock. What was the sequence of their formation? ይሄም ተቀድሞ ነው፣ ሲኩዌንሱን ነው የተጠየቃችሁት። ኤ ላይ አዲግራት ሳንድስቶን አለ፣ ሂንታሎ፣ ከዛ አፐር ሳንድስቶን። ቢ ሂንታሎ፣ አፐር እንደ አዲግራት። ሲ አፐር አዲግራት እንደ ሂንታሎ። ዲ all three were formed and at the same time in different location ይላል። ሶ ትክክለኛ መልስ ምንድን ነው? ኤ ላይ ያለው
አዲግራት ሳንድስቶን ከዛ ሂንታሎ ሳንድስቶን ከዛ አፐር ሳንድስቶን ማለት ነው። ትራንስክሪት አድርጎ አዲግራት ሳንድስቶን ከዛ እዛው ሲቆይ ሌላ ድንጋይ ሌላ አለ ሲጨምርበት ሂንታሎ ሳንድስቶን ከዛ አፐር ሳንድስቶን የሚባለው ተፈጠረ ማለት ነው። ወደ ሶስተኛው which geologic era is known as the age of reptiles marked by the dominance of dinosaur but also saw their disappearance at its end? A. Precambrian era, B. Paleozoic era, C. Mesozoic era, D. Cenozoic era። ገስ አድርጉ። ምንም ገስ የለውም። ይሄ በጣም ክሊር ነው። ቀደም ነግሬያችኋለሁ ማለት ነው። የትኛው ላይ ነው? ሜሶዞይክ ኢራ። ፕሪካምብሪያክ ኢራ ላይ ኦኒቲ ሲምፕል ዋን ኮልድ ኦርጋኒዝም ነው። ፕሪካምብሪያ ኢራ ላይ የተፈጠረው ነገር ምንድነው? ኦርጋኒዝም ብቻ ነው። ኦርጋኒዝሞች ማለት ኦርጋኒዝም። ፓሌዮዞይክ ኢራ ላይ አይ ቲንክ ፓሌዮዞይክ ኢራ ላይ ኢንቨርቲብሬትስ ይላል። አይ ዶንት ኖ ዋት ዳዝ ሚን ኢንተርፕሬት ሊተራል ትርጉሙ ተገላቢጦሽ ማለት ነው። ሜሶዞይክ ኢራ ላይ ግን ሜሶዞይክ ኢራ ላይ ሁለት ዋና ዋና ነገሮችን አይተናል። ሬፕታይሎች ነበሩ በጣም ከዛ ደግሞ ፕሪዶሚነንትሊ ዳይኖሰር ማለት ነው። ዳይኖሰርም ኤክስቲንክት የሆነው እዛ ላይ ነው። ሴኖዞይክ ኢራ ላይ ዘ ኤጅ ኦፍ ማማልስ አጥቢዎች ሰው የተፈጠረበት እዚህ ላይ ነው ምናምን ማለት ነው። ትክክለኛው መልስ ሲ ሜሶዞይክ ኢራ የሚለው ነው ማለት ነው። አራተኛና የመጨረሻ ጥያቄ A quaternary period of Cenozoic era is most noted in Ethiopia for A. Initial formation of Rift Valley system, B. Massive denudation that leveled the entire landscape, C. The formation of old crystalline basement rock, D. Recent volcanic activity and the evaluation of modern man. Evolution of modern man ይላል። ትክክለኛው መልስ ምንድን ነው? ትክክለኛው መልስ እናንተ በኮመንት አስቀምጡልኝ። ቀድሞ ለመለሰልኝ መልስለታለሁ። ራይት ኦር ሮንግ። የዛሬው ጥያቄያችን ይህን ይመስል ነበረ። ሜቢ ከዚህ ፓርት በፊት ሌሎች ፓርቶች ስላሉ ይሄን ዩኒትም ሙሉ በሙሉ ማለት ነው በሰብ ቶፒክ ከፋፍለን ስለሆነ የምንሰራው ሁሌም ወደኋላ ተመልሳችሁ ፕሌሊስት ውስጥ ገብታችሁ ልታገኙ ትችላላችሁ ማለት ነው። እንትን ከምትሉ አንዳንዴ ዝም ብላችሁ ከምታዩ ቪዲዮን በፓርት እያነበባችሁ ከዛ የሆነ ፓርት አንብባችሁ ለምሳሌ ሴክሽን 1.3 ካነበባችሁ በኋላ እነኚህን ጥያቄዎች ብትሰሩ ገብቷችኋል አይደል? ሴክሽን 1.2 ካነበባችሁ በኋላ እነኚህ ጥያቄዎች ብትሰሩ በጣም ይጠቅማችኋል ማለት ነው። አንፎርጌተብል ነው የሚሆነው። እውነት እርግጠኛ ሆኜ ከዛ ለፋይናል ለሚድ ምናምን መስራት ትችላላችሁ ማለት ነው። ዩኒት 1 ላይ ፓርት 1ን 8 ጥያቄዎች ሰርተናል። ፓርት 2ን 10 ጥያቄዎች ሰርተናል። ፓርት 3ን ደግሞ 7 ጥያቄዎች ሰራን። ፓርት 4 ነው የሚቀረን። በቀጣይ ፓርት 4ንም እንሰራለን ማለት ነው። በፓርት 4 ተመሳሳይ 7 ጥያቄዎችን አዘጋጅቼላችኋለሁ። ሴክሽን 1.3.2 ማለት ነው እና የመጨረሻው ነው የሚሆነው። ባይ ፎር ነው። በቀጣይ እንገናኛለን። እስከዛም መልካም ጊዜ። ሜቢ ማቴሪያሎችን የምትፈልጉ ከሆነ በቴሌግራም ኤምኬ አካዳሚ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ባይ